ሰላም ሰላም ናይ ሰላም ዩቱብ ቻናል ተኸታተልቲ ኣብ መላእ ዓለም ኮርና ትርከቡ ከመይናኹም ለይ ድሕና ድኹም ኣነ ሓፍትኩም ድሕና እግዚኣብሔር ይመስገን ኣምላኽ ሰላም ድናኹዎ ድማ ሰላም እግዚኣብሔር ኣምላኽ ምስ ኩልኩም ቤተሰብ ተኸታተልቲ ይኹንለይ ሓደሽቲ ድኾንኩም ላይክ ሼር ሰብስክራይብ ነግበርኩም እተዩ ቤተሰብ ድኾንኩም ድማ ምኽርኩም ተግሳጽኩም ኣይፈለየኒ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐደ አምላክ አሜን። ካልኣብ ቆረጽክዎ መጽሓፈ ኢዮብ ምዕራፍ 4 ለማዓንቲ ደሞ 5 እና 6 እንደ እግዚአብሔር ቅዱስ ፈቃዱ ብሓደ ኮይንና ነንብብ። መጽሓፈ ኢዮብ ምዕራፍ 5 አሁንም ጥራ የምመልስልህ አለን ከቅዱሳንስ ወደ ማናቸው ትዞራለህ? ሰነፍን ሰው ቁጣ ይጎድለዋል፣ ስንፍናም ቅንዓት ያጠፋዋል። ሰነፍ ሰው ስር ሰዶ አየሁት፣ ድንገትም መኖሪያውን ረገምሁ። ልጆቹም ከድህነት ርቀዋል፣ በበርም ውስጥ ተረግጠዋል። የሚታደጋቸውም የለም፣ የሰበሰበውንም ራባተኛ ይበላዋል፣ ከእሾህም ውስጥ እንኳ ያወጣዋል። የተጠማ ሀብታቸውንም ዋጠ። ችግር ከትቢያ አይመጣም፣ መከራም ከመሬት አይበቅልም። የአሞራ ጉልጎሎች ግን ወደ ላይ እየበረሩ ከፍ እንዲሉ ሰው እንዲሁ ለመከራ ተወልደዋል። እኔ ግን እግዚአብሔርንም እለምን ነበር፣ ነገሬንም ወደ እግዚአብሔር አቀርብ ነበር። የማይመረምረውን ታላቅ ነገርና የማይቆጥረውን ተአምራት ያደርጋል። በምድር ላይ ዝናብን ይሰጣል፣ በእርሻም ላይ ውሃ ይልካል። የተዋረዱትን ወደ ላይ ያወጣል፣ ሐዘንተኞችንም ለድህነት ከፍ ከፍ ያደርጋቸዋል። እጃቸውንም ምክራቸውንም እንዳይፈጸም የተንኮለኞችን አሳብ ከንቱ ያደርገዋል። ጠቢባን በተንኮላቸው ይይዛቸዋል፣ የተጣማማዎችንም ምክር ይዘረዝራል። በቀን ጨለማን ያገኛሉ፣ በቀትርም ጊዜ በሌሊት እንዳሉ ይርመሰመሳሉ። ድሃውንም ከአፋቸው ሰይፍ ከኃይላቸው እጅ ያድነዋል። ለምስኪኑም ተስፋ አለው፣ ክፋትን ግን አፍን ትዘጋለች። እነሆ እግዚአብሔር የሚገሥጸው ሰው ምስጉን ነው። ስለዚህ ሁሉን የሚችለውን የአምላክን ተግሣጽ አትቅና። እርሱ ይሰብራል ይጠግናማል፣ ያቆስላል፣ እጆቹም ይፈውሳሉ። በስድስት ክፉ ነገር ውስጥ ያድንሃል፣ በሰባትም ውስጥ ክፋትን አትነካህም። በራብ ጊዜ ከሞት በሰልፍም ከሰይፍ እጅ ያድንሃል። ከምላስ ጅራፍ ትሰወራለህ፣ ጥፋትም ሲመጣ አትፈራም። በጥፋትና በራብ ላይ ትስቃለህ፣ ከምድረ ባዳ አራዊትም አትፈራም። ቃል ኪዳኔ ከምድረ ባዳ ድንጋይ ጋር ይሆናልና፣ የምድረ ባዳም አራዊት ካንተ ጋር ይስማማሉና። ድህነትም በሰላም እንዲሆን ታውቃለህ። ብረትህን ትጎበኛለህ፣ አንዳችም አይጎድልብህም። ዘርህም ታላቅ እንዲሆን ትውልድህም እንደ ምድር ዘር እንዲሆን ታውቃለህ። በወራቱ የእህሉ ነዶ ወደ አውድማ እንዲገባ በረጅም ዕድሜ ወደ መቃብር ትገባለህ። እነሆ ይህችን መርምረን የሰማነውንም ይህ ነው። አንተ ግን አንዳች ሰርተህ እንደሆነ ለራስህ አውቀው። አሜን። ስለ ቅዱስ ቃል የቃል ባለቤት እግዚአብሔር የተመሰገነ የተከበረ ይሁን። አሜን። መጽሐፈ ኢዮብ ምዕራፍ 6
ኢዮብም መለሰ እንዲህ ማለት ካዜ ምነው በተመዘነ ኖሮ መከራዬንም ሁሉ ምነው በሚዛን ላይ በተደረገ ኖሮ ከባህር አሸዋ ይልቅ ይከብድ ነበርና። ስለዚህ ቃሌ ደፋር ሆነዋል። ሁሉን የሚችል የአምላክ ፍላጻ በሥጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላዬ ተሰልፈዋል። በውኑ የሜዳ አህያ ሣር ሳለው ይጮኻል ወይስ በሬ ገለባ ሳለው ይጮኻልን? የማይጣፍጥስ ነገር ያለ ጨው ይበላል ወይስ የእንቁላል ውሃ ይጥማልን? ሰውነቴ ተነካው ዘንድ እንቢ አለችው፣ እንደሚያስጸይፍ መብል ሆነብኝ። ልመናዬ ምነው በደረሰልኝ፣ እግዚአብሔርም ምኞቴን ምነው በሰጠኝ። እግዚአብሔር ያደቀኝ ዘንድ እጁንም ለቆ ያጠፋኝ ዘንድ ወዶ ቢሆን ኖሮ መጽናናት በሆነልኝ ነበር። በማይራራ ሕማም ሐሤት ባደረግሁ ነበር። የቅዱሳኑን ቃል አልክድህምና እጠብቅ ዘንድ ጉልበቴ ምድር ነው፣ እታገሥም ዘንድ ፍጻሜ ምድር ነው። ጉልበቴ የድንጋይ ጉልበት ነውን? ሥጋዬንስ እንደ ናስ ነውን? በውኑ ረዳቴ በእኔ እንደሌለ ጥበብም ሁሉ ከእኔ ዘንድ እንደተባረረ አይደለምን? ሁሉንም የሚችል የአምላክ መፍራት ለሚተው ለመዛል ለቀረበው ስንኳ ወዳጁ ቸርነትን ሲያሳይ ይገባል። ወንድሞቼ እንደ ፈፋ እንደሚያልፍ ፈፋ ሐሰተኞችም ሆኑብኝ። ከበረዶ የተነሣ ደፈረሱ፣ በሜዳይም ተሰወረባቸው። ፀሐይ በተኮሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ። በየዳርቻቸው የሚሄዱ ነጋዴዎች ፈቀቅ ይላሉ፣ ወደ በረሃ ውስጥም ይጠፋሉ። የታማኒ ነጋዴዎች ተመልከቱ፣ የሳባ መንገደኞችም ተጠባበቃቸው። ተስፋ አድርገዋቸው ነበርና አፈሩ፣ ወደዚያ ደረሱ፣ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል። መከራዬንም አይታችሁ ፈራችሁ። በውኑ አንዳች ነገር አመጡልኝ ወይስ ከብልጥግናችሁ ስጦታ አቀረቡልኝ? ወይስ ከጠላቴ እጅ አስጣሉኝ? ወይስ ካስጨናቂ እጅ አዳኑኝ? አላችሁን? አስተምሩኝ፣ እኔም ዝም እላለሁ። የተሳሳትሁትን ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሞገት ግን ምን ይገሥጻል? ተስፋ የሌለው ሰው ንግግር እንደ ነፋስ ነውና። ቃሌን ትገሥጹ ዘንድ ታስባላችሁን? በድሀ አደጉ ላይ ዕጣ ትጥላላችሁ፣ ለወዳጃችሁም ጉድጓድ ትቆፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰት አልናገርም። እባካችሁ ተመለሱ፣ በደል አየሁኝ፣ ጽድቄም በዚህ ነገር ነውና አንድ ጊዜ ተመለሱ። በውኑ አንደበቴ በደል ይገኛልን? አፌስ ተንኰልን ይለይ ዘንድ አይችልምን? አሜን። ስለ ቅዱስ ቃል የቃል ባለቤት ልዑል እግዚአብሔር የተመሰገነ የተከበረ ይሁን። አሜን። እሕና ደሞ እዚ ቅዱስ ዝኾነ ቃሉ ንሰምዕ ከዛ ሰዓትና ደቂቃ
ስለዘጽንሐና መድኃኔዓለም ክብርና ምስጋና ይብጽሖ። አሜን። ናይ አቦና ቅዱስ ኢዮብ በረከቱ ይሕደረና አሜን። ብካልእ ቪድዮ ክሳብ ዝመፀካትኩም ሰላም ጽንሑለይ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።